በ1936 ዓመተ ምህረት በጎንደር ክፍለ ሀገር ነዋሪ በነበሩ ቤተ እስራኤሎች የደረሰባቸው ጭፍጨፋና በደል አማሯቸው ለአፄ ኃይለ ሥላሴ የተላከ ደብዳቤ። ደብዳቤውን የጻፉት አቶ ረታ ዘውዴና ሌሎች 11 ጓዶቹ ጋር በመሆን ነበር። ደብዳቤውን እነሆ። ማመልከቻ ለኢትዮጵያ ብርሃን ቀዳማዊ አፄ ኃይለ ሥላሴ ግርማዊ ሆይ፣ እነሆ በእኛ በቤተ እስራኤል ሕዝቦች ላይ የሚሰራብን ግፍና በደል ይህ ነው። አንደኛ፣ በኢትዮጵያ ጠላት በተነሳብን ዘመን በ1930 ዓመተ ምህረት ለአገራቸውና ለመንግሥታቸው ሲሉ ወንድሞቻችን ከክቡር ደጃዝማች አሞራው ውብነህ ጋር በበረሃ ሆነው ወገራ መረባ በተባለ አገር በመከራከራቸው 33 ሰዎች በጠላት እጅ ተረሸኑብን። ከእነዚሁም 8ቱ የአንድ ሰው የአቶ ወርቄ ኢያሱ ልጆች ናቸው። ከእነዚህ ከተረሸኑብን ሰዎች ልጆች እኩሉ እስከ ዛሬ ድረስ መዳረሻቸውን አላወቅነውም። አንዱን ብቻ ኢጣሊያኖች አመጥተውት ጥለውት ኑሮ በ1936 ዓመተ ምህረት አዲስ አበባ አገኘ ነው። ሁለተኛ፣ እነዚህ 33 ወንድሞቻችን ጠላትን በበረሃ ሆነው በመከራከራቸው በኢጣሊያኖች እጅ በመረሸናቸው የሰሙ በላስታ የነበሩ ወንድሞቻችን 22 ሰዎች በጠላት እጅ አንያዝም ብለው ከላስታ ተሰደው በአርበኝነት ወደ ሚካላ ካለው ወደ በለሳ ቃሊሳ ሲሄዱ ከተከዜ በረሃ ውስጥ ዝንጀሮ ገደል ከሚባለው ሲደርሱ ብላታ በላቸው የሚባል ሹምና ሕዝቡ ተሰብስበው እናንተማ ሰው የምትበሉት አይደላችሁ በማለት እንደ በግ በካራ እያረዱ ሬሳቸውን እያንከባለሉ ከተከዜ ወንዝ ውስጥ ጣሉት። ይህንም አገረ ገዢው እየሰማና እያወቀ ዝም አለ። ሦስተኛ፣ በበለሳ ውስጥ በ1932 በ1933 እና በ1934 ዓመተ ምህረት የፈላሻን ገንዘብ ጃንሆይ ውረሰው ብለዋል እያሉ የቤተ እስራኤሎችን ጥሪትና ንብረት ወርሰው አገሩን ለቀን ተሰደድ ሲሆን 3 አለዚያ 2 ጊዜ በጭራሽ በመወረሳቸው አገሩን ለቀው ወደ ሌላ አውራጃ ከተሰደዱት እስራኤላውያን የሁሉን ስም ከዚህ ላለመጻፍ የአቶ ገባሪ ይምላና የአቶ ፈረደ ዮሴፍንና የአቶ ተሰማ መኮንንን ስም ብቻ በመጥራት ጽፈናል። አራተኛ፣ በበለሳ ወረዳ ደንጎራ ከተባለ አገር ከበደ ኃይሉ ይባል የነበረ እስራኤላዊ በ1935 ዓመተ ምህረት ብረት ሰርቶ ዋጋዬን የብረት እኩል ስጠኝ ቢለው አሰሪው ክርስቲያን የፈላሻ ደግሞ ምን ዋጋ አለው ብሎ ገደለው። አገረ ገዢው ግን ይህን ሁሉ እያወቀ ዝም አለው። አምስተኛ፣ በኪንፉዝ ወረዳ በራስ ጉግሳ ወሌ ጊዜ 5ቱን እስራኤላውያን ሰው ትበላላችሁ ብለው ገደሏቸው። የእነዚህ ማቾች ልጆች ተሰደው የደረሱበትን አገር ሳናውቀው እንዲሁ ተባረው ጠፍተው ቀሩ። አገረ ገዢውም ይህን ሁሉ ሲያውቅ ዝም አለ። 6ኛ፣ የኢትዮጵያ መንግሥት ባንዲራ ተመልሶ ከቆመ ወዲህ ደግሞ አለፋ ከተባለ ወረዳ በ1936 ዓመተ ምህረት አንዱን እስራኤላዊ ፈላሻ ጠበንጃ መያዝ አይገባውም፣ አምጣ ስጠን አሉት። እርሱም ምን ነው የማይገባኝ? ለምንስ ጠበንጃዬን ገንዘቤን እሰጣለሁ ብሎ ቢመልስላቸው ከበው ደብድበው ገደሉት።
7ኛ እንዲሁ የኢትዮጵያ መንግሥት ባንዲራ ተመልሶ ከቆመ ወዲህ በ1934 ዓመተ ምህረት ደንቢያ ወረዳ አምባ ጓሊት ተክለ ሃይማኖት አንድ ክርስቲያን ቢታመም የዚህ የታመመው ሰው ወንድሜን የበላህ አንተ ነህ ብሎ አቶ አድሳንን ይምሐረን ይባል የነበረ አንድ ወንድማችንን ወስዶ እግዚአብሔር ይማርህ በለው አለው። እርሱም በሰው እጅ ተይዞ ነበርና እግዚአብሔር ይማርህ አለው። ቄሱ ግን ቄስ ገሰሰ ይባላሉ። ተጠርተው መጥተው መድኃኒቱ ይህ አይደለም፣ የእጆችን ጥፍር እየቆረጣችሁ ደሙን አቅምሱት ስላላቸው እንደዚሁ አደረጉ። ኋላም ሂድ ብለው ሰደዱት። ወዲያውም የታመመው ሰው ቢሞት ይህንን ወንድማችንን ሊገሉት ተከታተሉት። እርሱንም ቢያጡ የአቶ አድሳንን ወንድም ምሽት ወይዘሮ እሳት ዓለም ትኩዬ ትባል የነበረችውን እህታችንን በሥራ ካውድማ ሳለች ካዘለችው ልጅ ጋር 2 ራሷን በቦምብ ገደሏት። የአቶ አድሳንን ይምሐረንን ገንዘብ ወርሰው አገሩን አስለቀቁት። ይህንም አገረ ገዢው እየሰማ ዝም አለ። 8ኛ ሰው ትበላላችሁ ብለው 4ቱን ሰዎች በእሳት አቃጥለው ገደሏቸው። 9ኛ በ1934 ዓመተ ምህረት መጨረሻ ወይና ደጋ ጎንድ ከተባለ አገር ቢተውሊ ነጋ ይባል የነበረ ወንድማችን መሽቶበት 50 ጢስ ካለበት መንደር ተጠግቶ ለማደር ቢሄድ ልትበላን ነው የመጣው ብለው ተሰብስበው እያስለፈለፉ ገደሉት። ነገር ግን ከወገን ወገን ከሕዝብም ሕዝብ ሳይለዩ ሲያሰለጥኗቸው ታጥቀው በተነሱበት ጊዜያት አባቶቻችን ካወረሱን ጥበብ ልንቀጥልበት ዕውቀቱ ካናዳችን እየፈላ ሳለ አጥንትን በሚሰብር ሥጋን በሚያመነምን ስድብ እየሰደቡን እየገደሉን እየሞትን ሕዝባችን በመገደሉ እኛም በዚሁ ሥራ ሟቾች እንደሆን ስለተረዳ ነው የሚያገለግለው ዕውቀታችን ባጭሩ ይቀርብናል። ሹማምንቶችና ባላባቶች በተለየ የሚሰሩብን ግፍና በደል ደግሞ ይህ ነው። አንድ ሰው 6 ማድጋ እህል ያመረተ እንደሆነ አንዱን ማድጋ ለባላባት፣ አንዱን ማድጋ ለአስራት፣ አንዱን ማድጋ ለአምሾ፣ አንዱን ማድጋ ለግዴ ማርያም፣ አንዱን ማድጋ ለጭቃ ቆሎ ይሰጣል። ከ6ቱ ማድጋ አንዱ ማድጋ ብቻ ይዞ ቤቱን ይገባል። ይህም ሲያንስ ነው በማለት ሸማኔ ግብር ይከፍላል፣ የፍየል ምልምል ይከፍላል። ይህም ከሆነ በኋላ ልብስ ሰሪው ያለ ዋጋ ልብስ ሰርቶ፣ ሸክላ ሰሪቱ ያለ ዋጋ ሸክላ ሰርታ፣ ብረት ሰሪው ብረት ሰርቶ በየጊዜው እንደዚህ አድርገን ካልሰጠን የምናርሰው መሬት አናገኝም። ከእንግዲህ ወዲህ ብዙ ቀን ተቀምጣችኋልና መሬታችንን ልቀቁ ይሉናል። በአዲሱ ዘመን ኢትዮጵያ ስታብብና ለመላው ነግቶ ሳለ እኛን ጨለማ ዋጠን። ከመከራዋ ተካፍለን ከደስታዋ ሳናገኝ ቀረን። ይህን ግፍና በደል ከዙፋኖ ስር ወድቀን እናቀርባለን። ጎንደር ታኅሳስ 1936 ዓመተ ምህረት ፊርማና ማኅተም 1ኛ አቶ ተገኘ ስሞን፣ 2ኛ ደብተራ ለዊ፣ 3ኛ አቶ ፈቃዱ ዘሩ፣ 4ኛ አቶ አበራ ሳይሉ፣ 5ኛ አቶ ረታ ዘውዴ፣ 6ኛ አለቃ ቀሃት ለዊ፣ 7ኛ ደብተራ ጸጋሁን ባሩክ፣ 8ኛ ባላምባራስ ሰንደቄ ኤልያስ፣ 9ኛ ደብተራ ዳዊት ሄኖክ፣ 10ኛ ደብተራ ተዋበ መልኩ፣ 11ኛ አቶ